ይሄ ቀፋፊ አንተ ልጅ ይሆናል እኮ አዶኒ ልጅ ይሆናል። በዚህ መልኩ ምን የሚያስቀና ነገር አለ? ይሄ ልጅ ግን ዝናውን ተጠቅሞ እነዚህ ልጆችን አንስቶ ለክብር አብቅቷቸዋል። በርካታም ጥሩ ነገር እየሰራ ነው። አንደኛ ኢልሙያት ስለሆነ ነው። ለዚህ ነው አዶናይ በሰይፉ ሾው ላይ መቅረብ የለበትም ያልኩት። ሰላም አዶት እንዴት ናችሁ? እንኳን ወደ አዶት ኢንፎ ቻናላችን በድጋሚ መጣችሁ። ስለመጣችሁ ደስ ብሎናል። እንደተለመደው የተለያዩ ጉዳዮችን ይዘናል። እንግዲህ የሰሞኑ መነጋገሪያ ሆኖ ያለው ጉዳይ የወንድማችን አዶናይ እና የአንጋፋው ሰይፉ ፋንታሁን ጉዳይ ነው። ሰይፉ ፋንታሁንና አዶናይ ምንድን ነው በመካከላቸው የተፈጠረው? የኔስ ምልከታ ምንድን ነው? ማነው ትክክለኛው ማነው ጥፋተኛው የሚለውን ከኔም እንደዚሁም ከተለያዩ በዚህ ጉዳይ ከተሰጡ አስተያየቶች ተነስተን እንነጋገራለን። አብራችሁ እንድትቆዩ በአክብሮት ጠይቃለሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። በነገራችን ላይ ከዚህ ልጅ ሀሳብ ጋር ብዙዎቻችሁ የምትስማሙ ይመስለኛል። እስቲ እንስማው። ይሄንን ቅሌታም ይሁን ማኛ እንደሱ የሚያስቡትን በጠቅላላ ልካቸውን ላስገባላችሁ። እስቲ ሙሉ ተመልከቱልኝ እስከ ጨርስ ድረስ ሁላችሁም ይሄን ቪዲዮ ኮፒ ሊንክ አድርጉልኝ። አዳምጡት። ይሄን ቅሌታ 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ እሱ ባልሰጠው ገንዘብ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። ይህ ሴጋ የሚመታ ባለጌን አምጥታችሁ እድሜንም ሙሉ ከኔ እድሜ በላይ ሶሻል ሚዲያ ላይ ቆይታል። አንድ ቀን መልካም ነገር ስትሰራ፣ ሰዎችን ስታግዝ፣ ሰዎችን ስትረዳ አይተን አናውቅም። ዘር ከዘር ስታባል፣ ሃይማኖት ስትሳደብ፣ ሀገር ስትሳደብ ነው ምናውቅ። ግን ይሄ ልጅ በመጣበት በዚች 2 ዓመት ውስጥ እነዚህ ዲቻ ወይስ የተባሉትን ሰዎች ይዞ ለዚህ ክብር ማብቃቱ ሊደነቅ አይገባም የምትለው አንተ? ሰው በአሁን ሰዓት ላይ 100,000 ተከታይ ሲገባ እንኳን ራሱን በሚቆፍስበት ሰዓት፣ ትንሽ ዝና በሚያገኝበት ሰዓት ላይ ራሱን በሚጠብርበት ሰዓት፣ ይሄ ልጅ ግን ብዙ ተከታይ እያለው እነዚህን ህፃናትን አንስቶ ለዚህ ለክብር ማብቃቱ፣ እዩዋቸው፣ እርዷቸው ማለቱ ራሱ ይሄ ትልቅ ነገር አይደለ? ትልቅ ሊበረታታ የሚገባ ነገር አይደለ እንዴ? በአሁን ሰዓት ላይ እኮ ትንሽ ተከታይ ሲያገኙ አንዳንዶችን አይተናል። ሲጠብሩ፣ ለሰው ሳይደርሱ ለራሳቸው ብቻ ሲስገበገቡ አይተናል። ይሄ ልጅ ግን ዝናውን ተጠቅሞ እነዚህ ልጆችን አንስቶ ለክብር አብቅቷቸዋል። በርካታም ጥሩ ነገር እየሰራ ነው። ስለዚህ ሰው ሲያድግ ሲለወጥ ለምንድን ነው አይናችን ደም የሚለብሰው? አንተ ልጅ ይሆናል እኮ አዶኒ ልጅ ይሆናል። በዚህ መልኩ ምን የሚያስቀና ነገር አለ? ይሄ ቀፋፊ ስድቡን እንዳልሰማችሁ ቁጠሩና ሀሳቡ ጥሩ ይመስለኛል። በተለይ ደግሞ ከሰይፉ ፋንታሁን ጋር ካለው ጉዳይ ሳይሆን
ከዮኒ ማኛ ጋር ወይም ከዮናስ ጋር ባለው ጉዳይ የተናገረው ነገር ትክክል ነው ብዬ አስባለሁ። ይሄኛው ሀሳብም ያስኬዳል ብዬ አስባለሁ። ትንሽ ማስተካከያ ቢኖረውም የኔን ሀሳብ ከመስጠቴ በፊት ማለት ነው። ጋይስ ይህንን ቪዲዮ ሊያስወርዱት ስለሚችሉ ማለት ነው እናንተ ቪዲዮዎችን እያዳመጣችሁ ኮፒ ሊንክ ቅጥቅጥ አድርጉልኝ። ሞጣ ቀሬኑን አንዴ ተከታትለን እንመለስ። 600 ሺህ ፎሎወር ከገባ ምን ይመስላል? አዶናይ እኮ ሰይፉ ሾው ላይ ይቅረብ የምትሉ ሰዎች እየሰማን ነው። ሰይፉ ፋንታውን አዶናይን እንዴት ሊያቀርብ ይችላል? በሁለት ምክንያት አይቀርበውም። አንደኛ ከአራተኛ ክፍል ወይም አራተኛ ክፍል እያለው ሴጋ መምታት መርጨት ጀመርኩ ያለን በሚዲያው ቢያቀርበው የታወቀ ሚዲያና በህግ የተቋቋመ ስለሆነ ሰይፉ ፋንታውን ኦኬ በጣም ጥሩ ሊከሰስ ይችላል። በህዝብ እይታ ደግሞ ይወርዳል። ይሄንን ቪዲዮ ደግሞ ተከታተል አንዴ። አሁን አዳም ምድረ የጠንቋይ ልጅ ተብታባም በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። እየነገርኩ ነው። ስማኝ እስቲ ምን እንደምታመጣው። ስዕል የምታመልክ ደንቆሮ ህዝብ ነህ። እስኪ ስለ እውነት እናንተ እስኪ ህዝቦች ሆይ ፍረዱ። እስኪ አንድ ሰው መጥፎ ባህሪ ነበረበት፣ ከዛ ሱስ ተላቅቅ ያለው ወጣቱም ከኔ ተማር ማለቱ ነው ወይስ ህዝብን ሲሳደብ ነበር ሰይፉ ፋንታውን ላይ መቅረብ የነበረበት? ስለ የትኛው ሚዲያ ነው ለህዝብ ክብር ብሎ የሚጨነቀው የሚጠበበው? ስለሱ ቫይራል የሚወጣበት ስለሱ የሚወራበትን አጀንዳ ይፈልጋል እንጂ እውነት ዮኒ ማኛ ሰይፉ ፋንታውን ላይ መቅረብ ነበረበት? አንተ ባልከው ሐሳብ ሞጣ ቀራኒው ቴን ሚስኪ ንገረኝ እስኪ ስለ እውነት አንተ ሚዛናዊ ሰው ነኝ ብለህ ነው ራስህን የምታስበው? እስኪ አውራው። ህዝቦችን ሲሳደብ የነበረ አሁን እንደሰማው እንደዚህ እምነቱ አይቀርም ሙስሊሙ ኦርቶዶክስ ሲያንቋሽሽ የነበረ ባይዘወይ በፊት ነው የሰራው። አሁን ጸጉሩን ተተክሎ አሳድጎ በፊት ጸጉሩ ሳይተከል ነው ያ ማለት ሰይፉ ፋንታው ላይ ሳይቀርብ እነዚህ ንግግሮች ሁሉ ያደረገው። ስለዚህ አዶናይ ነበር ሰይፉ ላይ መቅረብ የነበረበት ወይስ ዮኒ ማኛ ነበር? ይሄ የግል ጥላቻችሁ ነው ታውቃለህ። ጥላቻ ማለት እንጂ ሚዛናዊ ሁን አይደለም። ያንን የሰራው ይመቻችሁ፣ አድርሱት ጋይስ። የቅድሙና የሆኑ ሀሳብ በቀጥታ የሚገናኘው ከዮኒ ማኛ ጋር ነው ብዬ አስባለሁ። ግን ከሰይፉ ፋንታውን ጋር በተያያዘው ጉዳይ አዶናይ ትናንትና በቪዲዮ ወጥቶ ሰይፉ ፋንታውን ሾው ላይ መቅረብ እንደማይፈልግ የተለያዩ መገፋት የሚመስሉ ነገሮች ከሰይፉ ፋንታውን እንደገጠመው በዚህም ምክንያት የእሱ ድምዳሜና ውሳኔ ወደ ሰይፉ ፋንታውን ሾው መምጣት እንደማይፈልግ ነው የተናገረው። ከዚህ ጋር ተያይዞ አዶናይ የገለጸበት መንገድ እጅግ ጨዋነት በተሞላበት መንገድ ነበረ ለሰይፉም ሀሳቡን ሲሰጥ የነበረው። ያያችሁ ታውቃላችሁ ቪዲዮን። ጨዋ በሆነ ቋንቋ ጨዋ በሆነ ሁኔታ ነው ከፍተኛ አክብሮት የተሰማውን ስሜት ለሰይፉ ሲናገር የነበረው። የራሴን ሀሳብ አሁንም ከመስጠቴ በፊት ወደ ቀጣዩ ሀሳብ ወይም ይህንን ቪዲዮ እንድታዩት ልጋብዛችሁ። ያው ትላንት ሰይፉ በፕሮግራሙ ላይ የተናገረውን ሰምታችኋል። ለዚህ ነው አዶናይ በሰይፉ ሾው ላይ መቅረብ የለበትም ያልኩት። ይህን ስሙት እስቲ። በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን እንግዲህ የስድብና የቧልት ኤክስፐርቱን በፈለገ ሰዓት አንዴ አንዱን ብሔር እየሆነ ሌላውን ብሔር ከብሔር ጋር የሚያጋጨውን ዮኒ ማኛን በክብር የጋበዘው ሰይፉ ነው እንግዲህ ይሄን የሚለው። ለዚህ ነው እኔ ሰይፉ ሾው ላይ አዶናይ መቅረብ የለበትም የምለው። ቢቀርብ ራሱ እንዴት ጥያቄ እንደሚጠይቀው ግልጽ ነው። ብዙውን ጊዜ ሰዎች ስህተት የሚሰሩት ጥያቄ መመለስ አቅቷቸው ሳይሆን የሚጠይቋቸው ሰዎች ነጥብ ለማስጣል የሚጠይቁበት መንገድ ነው ሰውን ነጥብ የሚያስጥለውና ማይሆን መልስ የሚያስመልሰው። ስለዚህ አሁንም ደግሜ እላለሁ አዶናይ በሰይፉ ሰው መቅረብ የለበትም። ይሄ ከሶሻል ሚዲያ የአዶናይና የሰይፉ ውዝግብ ተከትሎ ካገኟቸው በቀጥታ ለሰይፉ ሾው የተላለፉ ቀለል ያለ ወይም በጣም መጥፎ ያልሆነው መልእክት ነው እና አዶናይን በተመለከተ ከአድናቆት ሊሆን ይችላል ወይም እሱን ከመውደድ ሊሆን ይችላል ለሀገራችን ትልቅ ባለውለታ ሆኖ የቆየውን ወደፊትም የሚሆነውን ወንድማችን ሰይፉ ፋንታውን በዚህ ልክ ማንቋሸሽ ተገቢ አይደለም። ዮኒ ማኛም ኦር ሌላም ሰው ቀርቦ ሊሆን ይችላል ፕሮግራሙ ላይ፣ ግን የአዶናይን ትክክለኝነት ለመናገር ሰይፉን ማጥላላት ተገቢ አይደለም ብዬ አስባለሁ። ግን ከእንደዚህ አይነቱ ደግሞ ፈጣሪ ይጠብቀን። ሰይፉ ሾው አዶናይ እንዳይቀርብ የፈለገው ለምን ይመስላችኋል?
እኔ ሚስጥሩ ልንገራችሁ፣ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው አድምጡኝ ማለት ነው። አንደኛ ማለት ነው አንድ ሰው የሚቀርበው ሰይፉ ሾው ጋር ህዝቡ ጥያቄ ሲያቀርብ ነው አይደል? ግን የአዶናይ ግን መጀመሪያ ባክግራውንዱ ታይቶ ነው። ምንድነው ምን ሰርቶ ነው ህዝቡ ሊወደው የቻለው? አንደኛ ሰይፉ ሾው ላይ እንዳይቀራም ሰይፉ ምን ችግር አለበት? አቅርቦት እኮ ቢታይ ለራሱ ነው ጥቅሙ አይደል እንዴ? ህዝቡ ለህዝቡ ማሳየት እኮ ለይጌታም ጭምር ለሰይፉ ነው የሚጠቅመው። ግን ለምን ይመስላችኋል እሱ ሰይፉ አዶናይ እንዳይቀርብ የፈለገው? አንደኛ ኢልሙናት ስለሆነ ነው። ሁለተኛ ደግሞ ሲጋሙቱ በሚለዋት ቃል ነው ሰይፉ እንዲያቀርበ እንዳይባል ትችት እንዳይቀርብበት ብሎ አስቦ ነው። ሁለተኛ ሶስተኛ ደግሞ ስቀጥልላችሁ ማለት ነው አሁንም ቢሆን አዶናይ ሌባ ነው። እናንተ እንደቀልዳችሁት እዛ ሄዶ መተት አሰርቶ መጥቶ እናንተን አፈዟችሁ እንድትመርጡ ስላረጋችሁ ብቻ ጥሩ ሰው ነው ማለት አይደለም። እኔ አሁን እውነቱን ማውጣቴ አይቀርም። አሁንም ቢሆን እውነቱን ዘረግፈዋለሁ። ካሁን በኋላ ወደፊትም ይቀጥላል እና አሁንም ቢሆን አትሳሳቱ። የምትመርጡትን ሰው ለዩ። ዩቲናስንም እንዳትመርጡ፣ አዶናይም እንዳትመርጡ። መመጥ ያለባችሁ በትክክል ስራ የሰራን ሰው፣ እምነቱን ማይጋፋ ሰው፣ ከሰይጣን ጋር ግንኙነት የሌለውን ሰው መምረጥ ያለባችሁ ከመረጣችሁ ማለት ነው። እና ኮፒ ሊንክ ሼር ማድረጋችሁ እንዳይረሳ። ያስወርዱታል። አሁን ከዚህ በፊት የለቀኩት ስለ አዶናይ ቪዲዮ እሱም አስወርደውታል። ዋርኒንግ ሰጥቶኛል፣ ነግሬያችኋለሁ። ኮፒ ሊንክ አድርጉ። እውነታውን ማወቅ ከፈለጋችሁ ኮፒ ሊንክ አድርጉ። እኔ በየቀኑ እውነታውን አቀርባለሁ። ይመቻችሁ። ኤቢዲ ነኝ። ይሄ ልጅ ሲጀመር የፈለገው ኮፒ ሊንክ እንጂ እንደዚህ አይነት ሰዎች በነገራችን ላይ ሶሻል ሚዲያ ላይ ብዙ መቆየት የለባቸው። ምንም ያልተነገረ ያልተፈበረከ ያልተፈጠረ ነገር ነግራችኋለሁ ይላል። ከሱ ሁሉም ኋላ የሚንጫጩት ህፃናት ልጆች ድምፅ የተሻለ ይመስላል። ማንኛውም ሰይፉን በተመለከተ አብዛኞቻችሁ የምታውቁት አንድ ሰው የጻፈውን ጽሁፍ ላንብብላችሁ። ከዛ በኋላ ወደ እኔ ሀሳብ አመራለሁ። እንደዚህ ይላል ጽሁፉ። ትምህርት ቤት እያለው ጀምሮ ነው ትውውቃችን። እስከ ዛሬም የቀረበ ወዳጅነት አለን። ወደፊት በጊዜ ብዙ ዓመታት ልምጣና በኮቪድ ጊዜ ስለሆነ አንድ ነገር ልመስክር። ይኸው ጊዜው በሮ 5 ዓመት ሆኗል። ለማንም ስለዚህ ጉዳይ አውርቼ አላውቅም። በኮቪድ ጊዜ እንደ ወንድም የምቀርበው ወዳጄ በአሳዛኝ ሁኔታ የመጀመሪያ ልጁ በከተማ አውቶቡስ ተገጭታ ህይወቱ ያልፋል። በቤተሰቡ ዘንድ የነበረውን ሐዘንና ድንጋጤ ዛሬ አልፎም እንኳን ለማሰብ ይከብዳል። በዚህ ሁሉ መሃል ወላጆች የልጃቸው ህልፈት ቁጭት፣ በተለይም አባቷ ረዥም ጊዜ ኑሮ የመጣበት ሀገር ያለውን የመንገድ ደህንነት እንዴት በኢትዮጵያ መተግበር አይቻልም በሚል ቁጭት ሲብሰከሰክ፣ ይህን ሐዘን ወደኋላ መመለስ ስለማይቻል ወደፊት ግን ተስፋ መፍጠር የሚቻልበትን በህፃኗ ስም በመንገድ ደህንነት ላይ የሚሰራ ፋውንዴሽን የመቋቋም ሀሳብ ወደ ህዝብ እንዲደርስ ለሰይፉ ሁኔታውን ነገርኩት ይላል። አላመነታም ሰይፉ። ወዲያው በአጭር ቀጠሮ ፕሮግራም መቅረጽ ጀመረ። ወላጆች ቃለ መጠይቁን ለማድረግ አቅማተው ሲያነቡ ሰይፉም አብሮ ተላቀሰ። አረሰውም። ስቅ ብሎ ለረዥም ሰዓት ነው ያለቀሰው። ዳይሬክተሩ ምን ብሎት እንደነበር አላስታውስም፣ ግን ሲቆጣው አስታውሳለሁ። ፕሮግራሙ ገደል ይግባ፣ ምን አርግ ነው የምትለኝ? ተወኝ እያለ ሲያለቅስ በቦታው ነበርኩ። ያ በራሱና በሰው ላይ የሚቀልደው ሰይፉ ፕሮግራሙን እንደ አቅራቢ ሳይሆን ካዘኑ ጋር አብሮ እንደሚያዝን ባለ መልካም ልብ አሳዛኝ ሰው ሆኖ አየሁት። ፕሮግራሙን የምታስታውሱ ካላችሁ ያ የእሱ ለቅሶ ያለበትን ክፍል አታዩ። ሲሰጡና ሲያዝኑ በካሜራ ፊት የእይታቸውን መጠን እያሰሉ ከሚበዙት የመዝናኛው ዓለም ሰዎች ሁሉ በልዩነት እንዳየውና እንዳከብረው ያደረገኝ በአይኔ ያየሁት ስብዕናው ነው። ከሰይፉ ጋር ባሳለፍናቸው ዓመታት በተለያዩ ጉዳዮች ላይ ሀሳብና ትችቴን ከመናገር ወደኋላ ብዬ አላውቅም። ሰይፉ ምንም የረባ የሚዲያና የመዝናኛ ማሰልጠኛ በሌለበት ሀገር ራሱን ቀርጾ የሰራ ነው። ልናልፍለት የሚገባው ሁዳግ ብዙ ነው። የተቀበለው ዕዳ ትንሽ ነው። ለመስጠት እየሞከረ ያለውና የሰጠው በሚዛን ቢለካ እጅግ ይመስላል። ከሁሉም በላይ ለብዙ ሰዎች ጥሩ ትምህርት የሚሆነው ለ10 ዓመታት ያለመዋዠቅ በሙያውና በቦታው መገኘቱ ነው። በብዙ የሥራ መስኮች ያጣነውን የመዝለቅ ምሳሌነት ካሳዩን ጥቂት ባለሙያዎች በፊት ተርታ የሚገኝ ነው። ሰይፉ
ገንዘብ አገኘው ብሎ ቤቴን መኪናዬን እዩልኝ ቆንጆ ሚስት አገባው ብሎ ሰርግ በየሚዲያው የቤተሰቡን ህይወት የማያባክን ትሁት ነው። በቤተሰብ ኃላፊነትም ከባድ ሚዛን የሆነ አርአያ ሰው ነው። የመዝናኛው ዓለም ሰዎች በዝና ስካር ብዙ በሚሆኑበትና ሚዲያው በገመናቸው በሚጣጣበት ጊዜ በተጽዕኖ ፈጣሪነቱ ብዙ ልቆ የሚገኘው ሰይፉ ኢትዮጵያውያን በብዙ ለምናከብረውና ዋጋ ለምንሰጠው ትዳርና ቤተሰብ መልካም ምሳሌ መሆን በራሱ ፕሮግራሙን ለመከታተል አንድ ምክንያት ነው። ከቅርብ ዓመታት ወዲህ ደግሞ ለታዲያስ አዲስ ፕሮግራሙ በአቪዬሽን ጉዳዮች ላይ አስተያየት እንድሰጥ ሲጋብዘኝ በሚኖረው ውይይት ሰይፉ ሾው አክባሪ ብቻ ሳይሆን ሙያንም አክባሪ መሆኑን አይቻለሁ። አነጋጋሪው ሰይፉ እየወደዱ የሚከተሉትና እየጠሉ እየናቁትም ግን የሚከተሉት አድናቂዎች ያሉት ተጽዕኖ ፈጣሪ ሰው ነው። በጀርባ የሚያጣጥሉትም እሱ ፊት ቀርበው ሰይፍሽ አለ ማለት ደጅ ጠኝ ናቸው። ይህ የማውቀውና ያየሁት ነው። ሰይፉ በየትኛው ሚዛን ቢመዘን ከኖረበት ከሰራበትና ካበረከተው መልካም አስተዋጽኦ አንጻር እኔ በእጅጉ የማከብረው ሰው ነው። በዚህ ዕድሜና ልምዱ የህዝብን ስሜትና ፍላጎት ከብዙ ተቺዎች በበለጠ በስራው ያውቀዋል። በየጊዜውም ስህተቶቹን ለማረምና ይቅርታ ለመጠየቅ የሚጥርበትን ስብዕና እግዚአብሔር ይጨምርለት ይላል ወንድማችን ዮናታን መንግር ካሳ የጻፈው ነው። ከዚሁ ጋር ተያይዞ አብዛኞቻችሁ የምታደንቁትና የምትወዱት ዶክተር ወዳጀነህ መሐረንም አንድ ቀን በራሱ ሾው ላይ ቀርቦ እንዲህ ሲል አሞካሽቶት ነበር። ጥናቶች እንደሚያሳዩት በዓለም ላይ ከ90% በላይ የሚሆኑት ቶክሾዎች በተጀመሩ በአመታቸው ይቋረጣሉ። ሰይፉ ግን ከ13 ዓመታት በላይ ያለማቋረጥ ቶክሾውን በማስቀጠል ልትደነቅ ይገባል። እግዚአብሔርን መፍራት፣ ከሱስ ነፃ መሆን፣ ጥሩ የማዳመጥ ችሎታ በስራ ውጤታማ እንድትሆን ረድቷል ሲል ዶክተር ወዳጀነህ መሐረን ለሰይፉ ያለውን አክብሮት በአንድ ወቅት ሁላችንም በቴሌቪዥን መስኮት እያየን እንዲህ ባለ መልኩ ገልጾለት ነበር። የመጨረሻ መደምደሚያና የመጨረሻ ቪዲዮ ከማሳየቴ በፊት ስለ ሰይፉ ለመናገር አሁን የተናገርኳቸውን ያነበብኩላችሁ ነገሮች በቂ አይደሉም። ቢቻል ሰይፉ ለኢትዮጵያና ለኢትዮጵያውያን ያደረገው ነገር ተዘርዝሮ የሚያልቅ አይደለም። ይህ ማለት ግን የአዶናይን የሰሞኑን ተግባር በማጠራራት የምሰጠው ሀሳብ ሳይሆን አዶናይ ፐርሰናሊ ከድሮ ጀምሮ የማየው ሰው ነው። እሱን በምከታተለው ጊዜም አንድ የማደንቀው የእሱ ኳሊቲ ማስመሰል የሚባል ወይም ደግሞ የተደበቀ ማንነት የለውም። አብዛኛው ሰው ሚዲያ ላይ ሲመጣ እሱ ራሱ ማያውቀውን ማንነት በሚያሳይበት በዚህ ዘመን ራሱ ሰውየው እንኳን እንደዚህ አይነት ማንነት አለኝ እንዴ ብሎ እስኪጠራጠር ድረስ ማያውቀውን ማንነት በሚያሳይበት ሁኔታ፣ አዶናይ ግን ፊት ለፊት ወጥቶ ሚዲያ ላይ ሊነገሩ የማይችሉ የራሱ ማንነቶችን ተናግሮ ፊት ለፊት ወጥቶ ሰዎችን ለማስተማር ለመገሰጽ የሚያደርገው ጥረት የሚደነቅ። ምናልባት ሊያስተቸው የቻለው አንድ ጉዳይ ነው፣ እናንተ ታውቁታላችሁ። እሱንም ግን ራሱን አጋልጦ ፊት ለፊት የወጣ ሰው ነው። በዚህ ጉዳይ ራሱ የተናገረው ነገር አለ። ብዙዎቻችን ብንወጣ ገመናችን ይሸት ነበረ ብሎ ነበረና የሰይፉን የአዶናይ በዚህ በሰይፉ ፕሮግራም ላይ ያለመቅረብ ሰይፉንም በዚህ ልክ ሰዎች እየሰደቡት ባለው ልክ የሚያሰድብ አይደለም። አዶናይም በሌላ አንጻር ምናልባት ሰይፉ ላይ ያለመቅረቡን ወይም ደግሞ የደረሰበትን መገፋት ካለው እኔ ከማደንቀው ፐርሰናሊቲ አንጻር ወደኋላ መለስ ብሎ ሚዲያ ላይም ከመናገር በበለጠ ሰይፉን አግኝቶ ወይም ደግሞ ለሰይፉ ያለውን ቅሬታ አግኝቶ ሊያወራ በሚችልበት ሁኔታ፣ ምክንያቱም ኢንቪቴሽን ካለ ኢንቪቴሽኑን ተከትሎ ቢሄድ ከሰይፉ ጋር ተነጋግረው ችግሩን ሊፈቱ ይችሉ ነበረ። በአጠቃላይ በመካከላቸው የተፈጠረው ውዝግብ ቀላል የሚመስል ግን ከሰዎቹ በላይ ሰዎች ስሜታዊ የሆኑበት ነው ብዬ አስባለሁ። ከሰይፉም ከአዶናይም በላይ ሰዎች ስሜታዊ የሆኑበት ነው ብዬ አስባለሁ። አዶናይ አሁን የመጣ የሶሻል ሚዲያ ኢንፍሉዌንሰር ነው። ሰይፉ ደግሞ የኢትዮጵያን ውለታ ያለበት ታላቅ አንጋፋ የሚዲያ ሰው ነው። ይህንን ኮንሲደር ባደረገ ወይ
ሰዎች አስተያየት እየሰጡ ስላልሆነ ነው። ሰይፉም የተከበረ ሰው ነው። አዶናይም ለማደግና ለመለወጥ ጥረት እያደረገ ያለ አንድ ወጣት ነው። ስለዚህ አዶናይም ለሰይፉ ያለውን ቅሬታ በአክብሮት ነው የገለጸለት። ቢያንስ ክብርን በተሞላበት ሁኔታ መግለጽ ቢቻል ጥሩ ነው። አብዛኞቹን ቪዲዮዎች እያየው ነበረ። ሰይፉን እላይ ከተሰቀለበት ወደ ታች የመፈጥፈጥ የሚመስሉ ንግግሮችና አስተያየቶች እየተሰጡ ነው የሚገኙት። ይሄ ትክክል አይደለም ብዬ አስባለሁ። በመጨረሻ ግን ይህም ቪዲዮ እናንተ አይታችሁ አስተያየት እንድትሰጡ የጋበዝኩኝ ይሰናበታለሁ። በቀጣይ በሌላ ሀሳብና ቪዲዮ እንገናኛለን። መልካም ጊዜ።